ለምንድነው በቃ እነሱ ሀሳባቸው ውስጥ በቃ አትሊስት በቃ ጀነት ይገባሉ። ምንም የሚያስረግጥ ነገር የላቸውም እኮ ምንም ጀነት ለመግባታቸው ምንም ማረጋገጫ የላቸውም። የምርም ሙስሊም ሲጀመር ይሄ እንደዚህ አይነት ጀነት ምናምን የሚባል ነገር አለው ወይ የሚለው ራሱ አላዩትም። ምንም ማረጋገጫም የላቸውም። በመጨረሻም አክሊልን አጨልለናል። ቁርአን ላይ መረጃ ያለውን ነገር አይኑን በጨው ጥብ አድርጎ ሲክድ ሲዋሽ ነበረ። ለዋሸው ነገር እኔ መረጃ ከቁርአን አሳያቸዋለሁ። ሙስሊሞች ገነት ለመግባት ምንም አይነት ማረጋገጫ የላቸውም ለተባለው ውሸት ቁርአን ላይ ሙስሊሞች ገነት ይገባሉ፣ ገነትን ግቡ ይባላሉ፣ ገነትን ትገባላችሁ ተብለናል። በጣም ብዙ መረጃዎች አሉ። ለሳምፕል ቁርአን ላይ ሄዳችሁ ገነት ብላችሁ ብትጽፉ ነፍ ነው የምታገኙት። በሱረቱል ኢምራን 133 ላይ ከጌታችሁ ወደ ሆነች ምህረትና ስፋቷ እንደ ሰማይና ምድር ወደ ሆነች ገነት አላህን ለሚፈሩ እየተዘጋጀች ስትሆን ተቻኮሉ። በሱረቱን ኒሳ አንቀጽ 122 ላይ አምላካችን አላህ እንደዚህ ይላል፣ እነዚያም ያመኑና በጎ ስራዎችን የሰሩ በስራቸው በወንዞች የሚፈሱባቸው ገነቶች ዘላለም በውስጣቸው ዘውታሮች ሲሆኑ እናገባቸዋለን። አላህ እውነተኛን ተስፋ ሰጣቸው። በንግግርም ከአላህ ይበልጥ እውነተኛ ማን ነው? በሱረቱል በቀራ አንቀጽ 25 ላይ እነዚያ ያመኑና መልካሞችን የሰሩትን ለእነርሱ ከስሮቻቸው ወንዞች የሚፈሱባቸው ገነቶች ያሏቸው መሆኑን አብስሯቸው። ምንድነው? ለአማኞች ገነት እንዳላቸው ንገሯቸው፣ አብስሯቸው ነው ያለው አምላካችን አላህ ሱብሃነሁ ወተዓላ። ገነት እንዳለ ለአማኞች ንገሩ፣ እርስ በርስ ንገሩን የተባለው አላህ ብቻ ሳይሆን የነገረን አንዱ አማኝ ለሌላው አማኝ ገነት እንዳለ አብስር ነው የተባለው። አምላካችን አላህ ሱብሃነሁ ወተዓላ ገነት አለ ብቻ ሳይሆን ያለን ሞቶ መነሳትም እንዳለ ነው የነገረን። በሱረቱ ኒሳ አንቀጽ 78 ላይ የትን ስፍራ ብትሆኑ በጠነከሩ ህንጻዎች ውስጥ ብትሆኑ እንኳን ሞት ያገኛችኋል፣ ትሞታላችሁ። ደግሞም ነገር ብታገኟችሁ ይህችን ከአላህ ዘንድ ናት ይላሉ። መከራም ብታገኛችሁ ይህች ከአላህ ዘንድ ናት ይላሉ። ሁሉም ደጉም ክፉም ከአላህ ዘንድ ነው በላቸው። በእነዚያም ሰዎች ንግግሩን ሊረዱ የማይቀርቡት ምን አላቸው? በሱረቱል ቂያማ አንቀጽ 3 እና አንቀጽ 4 ላይ ምንድነው የሚለው? ሰውን አጥንቶቹን አለመሰብሰባችንን ያስባልን? አይደለም ጣቶቹን ፊት እንደነበሩ በማስተካከል ላይ ቻዮች ስንሆን እንሰበስባቸዋለን ይላል። የፈለገ ቦታ ብትሆኑ ሞት ያገኛችኋል፣ ትሞታላችሁ። ከሞታችሁም በኋላ አጥንታችሁ ሳይቀር ትሰበሰባለች ነው የሚለው አምላካችን አላህ። በሱረቱ ሩም አንቀጽ 19 ላይ ህያውን ከሞት ያወጣል፣ ሙታንንም ከህያው ያወጣል፣ ምድርንም ከሞቶች በኋላ ህያው ያደርጋታል፣ እንደዚሁም ከመቃብር ትወጣላችሁ ይላል። ስለዚህ ከሞት በኋላ ህይወት አለ። ያም ህይወት ገነት ነው። ቁርአን በግልጽ አስተምሯል። በሱረቱል ሙእሚኑን አንቀጽ 16 ላይ እንደዚህ ይላል፣ ከዚያም እናንተ በትንሳኤ ቀን ትቀሰቀሳላችሁ ይላል አምላካችን አላህ ሱብሃነሁ ወተዓላ። በትንሳኤ ቀን እንደምንቀሰቀስ ገነት እንደምንገባ ቁርአን ላይ ነግሮናል። ለአክሊል ቻሌንጅ ላቅርብለት። በእርግጥ 4 ዓመት ሆነኝ 10 ጊዜ እየነዘነስኩት ቪዲዮ እየሰራሁበት መልስ እንደሌለ ሁሉ እያወቁ ማለት ነው። ቻሌንጅ ማቀርብልህ ምንድነው? መጽሐፍ ቅዱስን ገልጠህ የኦርቶዶክስን ዶክትሪን እስኪ አሳየን። እኔ ቁርአንን ገልጬ አንተ ለዋሸው ውሸት መረጃ አቅርብ ያለሁኝ አጋልጬሃለሁኝ። እስኪ አንተ አጋልጠኝ። መጽሐፍ ቅዱስን ግለጥና የኦርቶዶክስ ዶክትሪን ወንጌል ላይ ያለ በል እስኪ። መጽሐፍ ቅዱስን ግለጥና ማርያም የእግዚአብሔር እናት ናት ይሄው አለ በለን እስኪ። መጽሐፍ ቅዱስ ግለጥና ኢየሱስ እግዚአብሔር ወልድ ነው፣ ሐዋርያት የኢየሱስን እግዚአብሔርን ሰብከዋል፣ ኢየሱስን አምልከውታል በልና እስኪ ያሳየኝ። ማሳየት አትችልም። ጨልልሃል። በቃ የሚያደርግህን አሳጥቷል። በቃ መስለም ውርደት መሰለ። ሰዎችም እንዳይሰልሙ እየተስገበገብክ ነው። በነገራችን ላይ ምን አለ አንድ ጊዜ ኢየሱስ ፍጡር ነው አለ። ፍጡር አይመለክም አለ። ዞሮ ምን አለ? የኢየሱስ ስጋ ፍጡር ነው፣ ፍጡር አይመለክም ካለ በኋላ ምን አለ? እግዚአብሔር ማለት ነው አብ ኢየሱስን ስጋው ስላደረገ በአብ በኩል የኢየሱስ ስጋ ይመለካል ያለ ምስኪን ሰውዬ ነው። ያኒ ሀያዱ ስላሴ አማኝ የሆነ ሰው አሁን የተናገረውን ደግሞ በኋላ ይናገረው። ምክንያቱም ስላሴ ትርጉም የሌለው ነገር በሐዋርያት የማይታወቅ በወንጌል የማይታወቅ የአረማውያን አስተሳሰብ ስለሆነ ማለት ነው። እና ስለጨለልክ ነው እንግዲህ ሙስሊሞች ገነት እንደሚገቡ ያቁም እያልክ ስትቀጥፍ የነበረው ማለት ነው።